የጌታ የኢየሱስ ክርስቶስ ጸጋና ሰላም በስቶላችኋል። ቅዱሳን እንደምን አላችሁ? ሁሉ መልካም ክብር ለጌታ ኢየሱስ ይሁን። እኔ ጋር ሁሉ መልካም ነው። የጀመርነውን ስለ መንፈስ ቅዱስ ዛሬም ከዛው ካቆምኩበት ሐሳብ ጀምሬ አብረን እንመለከታለን ማለት ነው። እንዲህ ይላል በሆሴዕ ምዕራፍ 4 ቁጥር 6 ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ አንተም ዕውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ፣ የአምላክህንም ሕግ ረስተሃልና እኔ ደግሞ ልጆችን እረሳለሁ ይላል በምዕራፍ 4 ቁጥር 6 ሆሴዕ ላይ። በዚህ ሐሳብ ውስጥ ስንመለከት እግዚአብሔር ሕዝቡ ዕውቀት አልባ ከሆነ ከእግዚአብሔር ጠፍቷል፣ ከእግዚአብሔር ስፍራ የለም፣ ዕውቀት አልባ እንዲሆን እግዚአብሔር አይፈልግም። ለዚህ ሁሉ ደግሞ ዋናው ተጠያቂ የሚያደርገው ካህኑን ነው። ካህኑም ችግሩ የእግዚአብሔርን ዕውቀት ጠላህ አለው። እግዚአብሔርን በዕውቀት መፈለግ አልቻልክም። እግዚአብሔር ጋር በዕውቀት መያያዝን አልወደድክም። ስለዚህ ሕዝቡ ዕውቀት ከማጣቱ የተነሳ ጠፍቷል፣ አንተም ዕውቀትን ጠልታልና እኔም ካህን እንዳትሆነኝ ጠላሁ ካለ በኋላ ልጆችንም የሚቀጥለው ትውልድ፣ ምክንያቱም አባት ለልጁ ዕውቀትንም ጭምር ነው የሚያስተላልፈው። ስለዚህ ልጆችን ምን እላቸዋለሁ አለ? እረሳለሁ አለ። ምክንያቱም የእግዚአብሔርን ሕግ ካህኑ ረሳው፣ ጠልቶታል፣ ሊያገለግል አልቻለም። ከዚህ የተነሳ በሱ አልፎ የሚመግበውን ሕዝብ ዕውቀት አልባ አደረገው። በዚህ በሆሴዕ ምዕራፍ 4 ቁጥር 6 ላይ በብሉይ ኪዳን ይህንን ከተመለከት በአዲስ ኪዳን ጌታ ኢየሱስ እንዲህ ይለናል በዮሐንስ ወንጌል ምዕራፍ 14 ከ15 እስከ 17 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ይህ ቁጥር 26 ላይ ያለ ሐሳብ ነው። ጌታ ኢየሱስ በዚህ ቃል ውስጥ የሚነግራቸው ጌታ ኢየሱስ የሰጣቸውን ትእዛዝ ቢጠብቁ ኢየሱስ ከአብ ደግሞ ተቀብሎ ስለ ኢየሱስ ስም የሚመጣውን መንፈስ ቅዱስ ከነሱ ጋር ለዘላለም የሚኖር አጽናኝ የሆነውን የእግዚአብሔር የእውነት መንፈስ እንደሆነ ይነግራቸዋል። በዚህ ስፍራ ላይ ወገኖቼ እንዲህ አላቸው፣ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ጌታ ኢየሱስ ይህንን ሌላ አጽናኝ ብሎ የገለጠበት ኢየሱስ አብሯቸው ስለነበረ ሲያገለግል ይመለከቱ ነበር። ለሰዎች ሁሉ ፈውስ ነበር። ጌታ ኢየሱስ ሙታንን ያስነሳ ነበር፣ የታመመን ይፈውስ ነበር፣ በአጋንንት የታሰሩትንም ነፃ ያወጣ ነበር። ስለዚህ ለሕዝቡ መጽናኛ ነበር ኢየሱስ። አሁን መንፈስ ቅዱስ መጥቶ ለዘላለም ከእናንተ ጋር ይኖራል አላቸው። ይህኛው አጽናኝ ተመልከቱ፣ ካዩት ከኢየሱስ ክርስቶስ በስጋ ወራት ውስጥ ከነበረው ታምራት ተመልከቱ፣ በእነሱ ሕይወትም እንደሚቀጥል ይህን ተስፋ ይነግራቸው ነበር። አብ በስሜ የሚልከው ቁጥር 26 ላይ ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። በሌላ አባባል ኢየሱስ ያስተማራቸውን ትምህርቶች ሁሉ እነዚህ ሰዎች እንደኔና እንደናንተ መጽሐፍ ቅዱስን የተጻፈውን የማጥናት እድል አላገኙም፣ መስማት ነው ወገኖቼ። ነገር ግን መንፈስ ቅዱስ በመጣ ጊዜ እያሳሰባቸው ከነሱ ጋር ተመልከቱ፣ እነሱም ያገለግሉ ጀመር። ኢየሱስ ለዘላለም ጌታ ነው።
ከዚህ የተነሳ ተመልከቱ በዮሐንስ ወንጌል ምዕራፍ 6 ቁጥር 45 ላይ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። እንግዲህ ከአብ የሰማ የተማረም ሁሉ ወደ እኔ ይመጣል። አሁን ጌታ ኢየሱስ ይህን ቃል ሲናገር ከአብ የሰማ የሚለው መጽሐፍ ቅዱስ ሲያስተምረን በዕብራውያን ምዕራፍ 1:1 ላይ እግዚአብሔርም ለአባቶቻችን በተለያየ መልኩ በነቢያት ሲናገር ቆይቶ አሁን ግን ሁሉን ወራሽ ባደረገበት በልጁ በክርስቶስ ኢየሱስ እኛን ተናገረን ይላል። ስለዚህ ክርስቶስ ኢየሱስ እኔና እናንተን ዛሬም በመንፈስ ቅዱስ ኃይል በተቀበልነው ውስጣችን በሚኖረው ተመልከቱ የእግዚአብሔርን የሆነውን እውነት የእግዚአብሔር የሆነውን ዕውቀት ብርሃን እየሰጠ ያስተምረናል። መንፈስ ቅዱስ በውስጣችን አድሮ አንድ ሰው ኢየሱስ ክርስቶስን ጌታና አዳኝ ካደረገ በኋላ በሕይወቱ ላይ መማር የሚጀምረው ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። ያ ትንቢት ነው ባንተ ሕይወት ላይ የሚፈጸመው፣ ባንቺ ሕይወት ላይ የሚፈጸመው። ዛሬ በተለያየ ሁኔታ ላይ ላላችሁ ወንድሞች እህቶች ልንገራችሁ፣ ዛሬ ያለህበት ሁኔታ በተለያየ ሁኔታ ውስጥ ብትገኝ ሕይወትህ ከዚህ አልጀመረም። ሕይወትህ የጀመረው ኢየሱስ ክርስቶስ መስቀል ላይ በሞተልን ጊዜ በፈሰሰው ቅዱስ ደም ዋጋ ነው መንፈስ ቅዱስ ወደ ሕይወታችን የመጣው። ከዚህ የተነሳ ተመልከቱ ሕይወታችን በመንፈስ ቅዱስ የመኖር ሆነ ማለት ነው። እግዚአብሔር ያደረገው ይሄንን ነው። ከእግዚአብሔር የምንማረው ይሄ ነው። ስለዚህ ይህ የእውነት መንፈስ እውነት ምን እንደሆነ እኔና እናንተ አናውቅም። ነገር ግን ባስተማረን መንገድ በመንፈስ ቅዱስ ማወቅ ሆኖልናል። ጌታ ኢየሱስ ዘመናችሁን ይባርክልኝ፣ ለበረከት ሁኑልኝ። ሻሎም ብሩካን ናችሁ።